በ47 ቀን ውስጥ ትሞታላችሁ ብትባሉ ለመጨረሻ ጊዜ ምን ልታደርጉ ትችላላችሁ? ላይክ ላስጨናንቃችሁ፣ ላስፈራራችሁ፣ ግራ ላጋባችሁ ምናምን ሳይሆን የምፈልገው እኔ አሁን እንደዚህ አይነት ሁኔታ ውስጥ ስላለው ላጋራችሁ ነው። በሚቀጥሉት 47 ቀናት ከ47 ቀናት በኋላ ዳግም ላልመለስ ከዩኒቨርሲቲ እወጣለሁ። ይህንን አስመልክቶ ምን በ4 ዓመት ውስጥ ወይም ደግሞ ባለፉት ዓመታት ውስጥ ምን ተማርኩ፣ በሚቀጥሉ 47 ቀናት ውስጥ ምን አደርጋለሁ የሚለውን ልነግራችሁ ወደድኩና ላጋራችሁ። በዛውም ደግሞ የሆነ ነገር እንዲሰማችሁ ላድርግ። ይህ ቪዲዮ አንድ ጥቅሙ ምንድነው? ኤክስፔሪንስን ነው ማጋራችሁና እናንተም ጂሲ ስትሆኑ ወይም ደግሞ ፍሬሽ ላይ ስትሆኑ የምታገኙትን ጥቅም ኤክስፔሪንስ ከአሁኑ ከኔ ህይወት አይታችሁ አፕላይ እንድትዘጋጁ ራሳችሁ እንድታዘጋጁ ለማሰብ ነው ይህ ቪዲዮ የሰራሁት። የመጀመሪያው ነገር ራሴን ላስተዋወቅ። ዳንኤል እባላለሁ። የ4ኛ ዓመት የማርኬቲንግ ማኔጅመንት ተማሪ ነኝ። በዚህ ዩቲዩብ ቻናል ላይ እንደ አንድ ጓደኛ፣ እንደ አንድ ዲጂታል ፍሬንድ በህይወቴ የሚያጋጥሙኝን ነገሮች፣ የማያቸውን የሚሰሙኝን ነገር የማጋራበት የዩቲዩብ ቻናል ነው። እኔ ከእናንተ የምፈልገው አንድ ነገር ነው። እኔ ብቻዬን ነኝ። እናንተም ደግሞ ብቻችሁን የሆነ ስሜት ከተሰማችሁ ጓደኛ መሆን የምትፈልጉ ከሆነ በዚህ ሳሉ ዓለም የሆነ ሰው ማወቅ የምትፈልጉ ከሆነ እኔ ዝግጁ ነኝ። ጓደኛሞች መሆን እንችላለን። እናንተ ጓደኛ መሆን ከፈለጋችሁ ማድረግ የሚጠበቅባችሁ ሰብስክራይብ ማድረግ፣ ኮመንት ላይ መጻፍ እንዲሁም ደግሞ ላይክ እያደረጋችሁ ቪዲዮን እስከ መጨረሻው ጥግ ድረስ መከታተል ነው። ዛሬ 47 ቀን ቀረኝ ልመለቅ። ኦልሞስት 47 ቀናት እና አንዳንድ ዜናዎችን እያየሁ ነበረ። 47 ቀናት ይቀሩኛል። ትናንት ወዲያ ቅዳሜ ዕለት 50ኛ ቀናችን ነው ብለው ተማሪዎች ሲያከብሩ ነበር። እኔ ስላላከበርኩ ነው ብሎግ ያላገኛችሁት። እኔ ሞር ካሁን በኋላ በዓል ማክበርም ፍላጎቱም አቅሙም እንትኑም የለኝም። ግን ባለፉት 2 ቀናት ምናምን የተፈጠረውን ልንገራችሁና ወደኋላ የተመላለስን እንዳሳያችሁ። ያለፉት 47 ኦልሞስት 48 49 እና 50ኛው ቀናት ምን እንደተፈጠሩ ልንገራችሁ። ዛሬ ፋይናል ነበር። ባይ ዘ ዌይ 3 ሴሚስተር ነው የምንማረው። የሶስተኛው ሴሚስተር የመጨረሻው ፋይናል አሁን ነው የምንወስደው። ዛሬ ግንቦት 5 ወር 4 ነገር ነው። ከሁለት ሳምንት በኋላ ዲፌንስ አለብን። ከዲፌንስ በኋላ ደግሞ ኤግዚት አለብን። በዚህ በጣም የተጣበበ ጊዜ ውስጥ ነው ያለነው። ፕላስ እነዚህን ሁሉ ነገሮች ያለፍን ነው የምንሄደው። የሶስተኛ ሴሚስተር የመጀመሪያውን ሚዳችን ፋይናላችንን ዛሬ ወስደናል። ከአሁን በኋላ ሚድና ፋይናል ይቀሩናል ማለት ነው። አይጨርስም። የመጀመሪያው ፋይናል ነው። 3 ፋይናሎች ይቀሩናል ከአሁን በኋላ ማለት ነው። የመጀመሪያው ፋይናል በእነዚህ 3 ቀን በዛሬ ወስደናል ማለት ነው። ይህ አንደኛው ነው። የመጀመሪያው 50 ቀን ወይም ደግሞ 50 ቀን ቀረን ካልንበት በፊት የነበረው 50 ቀን ምን እንደተፈጠረ ልንገራችሁ። ከመጀመሪያው ልጀምር እና ከ50 ቀን የሚሆነን ላይክ የዛኛውን ሴሚስተር የ4ኛ ዓመት የመጀመሪያው ሴሚስተር ስንጨርስ እና ይህኛውን ሴሚስተር ስንጀምር ማለት ነው። ከ50 ቀናት በፊት ነበረ ይህኛውን ሴሚስተር የጀመርነው። ኦልሞስት ያኛውን ስንጀምር የዛኛውን ሴሚስተር ፋይናል የተፈተንኩ ነበር። ለመጀመሪያ ጊዜ የዩቲዩብ ቪዲዮ በዚህ ዩቲዩብ ቻናል ላይ መልቀቅ የጀመርኩት እና ላይክ አሁን ከዛ ቀን ጀምሮ ዩቲዩቦችን መስራት ጀምሬያለሁ። በ50 ቀን ውስጥ የተፈጠረውን ነገር አጠቃላይ አድርጌ ልንገራችሁ። መጀመሪያ ዩቲዩብ ሰርተናል። በጣም ብዙ ቪዲዮዎችን ወደ 27 28 ኦልሞስት 29 ቪዲዮዎችን ፐብሊሽ ማድረግ ይችላል። በእነዚህ ፐብሊሽ ባደረግናቸው ቪዲዮዎች 14 ጓደኞችን ማፍረት ችለናል። ዲሳሊ ማለት ነው። ይህ ነገር በጣም ደስ የሚል ነው። ሞቲቬት የሚያደርግ ነገር ነው። ላይክ በቴሌግራም ላይ ጆርናችንን ሰንደን አስቀምጠናል። ይህ አንድ ትልቅ ደስ የሚል ነገር ነው። መጀመሪያ ነገር ያገኘነው ያን ነው። የመጀመሪያ ጊዜ ከፍተኛ ውጤት በአካዳሚክ ካላንደር ያየሁትም በእነዚህ ባለፉት 50 ቀናት ውስጥ ነው። በዚህ 50 ቀናት ውስጥ ዲፌንስ ማለቴ ፕሮፖዛል ያዘጋጀነውም ያስገበነውም ባለፉት 50 ቀናት ውስጥ ነው። ይህን ነገር ደጋገምኳችሁ ይደብራል። ማን እንደሆንሽ ታውቂያለሽ እያልክ ትቀጥላለህ። ምንም አማራጭ የለብኝም፣ ማውራት ብቻ ነው የምችለው። እነዚያን ነገሮች ማድረግ ችለናል። አንዳንድ ነገሮችን አይተናል። ያየኋቸው በ50 ቀናት ውስጥ ያየኋቸው ነገሮች ሌሎች ደግሞ ዲፌንስ አቅርበናል። ሞር ለመዘጋጀት የተለያዩ ኮርሶችን ከቨር አድርገናል። ኦልሞስት ከ6 ማያንሱ ምርጥ የምንላቸውን ኮርሶች ከቨር ለማድረግ ሞክረናል፣ ተሳክቶልናል። እና 2 ሞዴሎችን ተፈትነናል። 2 ሞዴሎች ፓስ አድርገናል። እና የመጀመሪያው ሞዴል በጣም ከባድ ነበር ከሁለተኛው ሲነጻጸር ነው እንጂ ከእውቀታችን ከአንድ ማርኬቲንግ ተማሪነት ስናየው ሳይሆን ከእውቀታችን አንጻር በጣም ውስብስብ ነበር። አጠያየቁ ጥያቄዎቹ አብዛኞቹ ትክክል መልስ የላቸውም።
አላቸው ይኑራቸው ራሱ አናውቅም። በጣም ውስብስብ ነበር የመጀመሪያው። ሁለተኛው ደግሞ በጣም ቀለል ይል ነበረ። ያው ከአሁን በኋላ 2 ሞዴሎች ይቀሩናል ማለት ነው። አንዱ የትምህርት ሚኒስቴር አንዱ እና ኖርማሉ ዋናው ፈተናው ማለት ነው። ኤግዚት ይቀረናል። ኤግዚት ይቀረናል እና እነዚህ ነገሮች አሳልፈናል ባለፉት ወራት፣ ባለፉት 50 ቀናት ምናምን እነዚህ ነገሮች አድርገናል። ሌላኛው ያደረኩት ሞር 4ኛ ዓመት 3ኛ ዓመት ከሆናችሁ ይህን ቪዲዮ የምታዩት ሞር 3ኛ ዓመት ከሆናችሁ የምታዩት ቀጣይ ዓመት ላይ ጂሲ ስትሆኑ አፕላይ ማድረግ መቻል አለባችሁ። የተለያዩ ሲቪዎችን ማዘጋጀት ስላላችሁ እኔ በጣም ሲቪ ደካማ ስለሆነ ማለት በስነስርዓት ስላላዘጋጀሁት ሲቪን የተለያዩ አፕረንቲስሺፖችን ለመሞከር ሞክሬ አልተሳካልኝም። አንዳንዶቹ ፔድ ናቸው፣ አንዳንዶቹ ፍሪ ነገር ተመልሰናል። ፋይል ስቶሬጅ ተጨናንቆብን ነበር። ምን ላይ ነው? በዚህ የሞከርኳቸው 2 ፔጅ የሆኑ ኢንተርንሺፖች ነበሩ። ሁለቱም ፌል አድርገዋል፣ እግዚአብሔር ይመስገን። ሁለቱም ፌል አድርገዋል። ያደረኩት ምክንያት በእኔ ችግርም ሊሆን ይችላል፣ በእነሱም ችግር ሊሆን ይችላል፣ ስልኬ ላይ ሰራላቸውን ቀርቶ ሊሆን ይችላል፣ አላውቅም። ግን ኦልሞስት ሁለቱም ፌል አድርገው ነበር። ባለፉት 50 ቀናት ካደረግናቸው ነገሮች 2 ኢንተርንሺፕ ሞክረን ሁለቱም ፌል አድርገዋል። እና ያ ነገር በጣም ይደብር ነበረ። ላይክ ሳይደውሉ ነው ሲቀር የሆነ ፍራቻ አለ። በጣም ፖስት ግራጁዌሽን ኢራ በጣም ያስፈራን ነበረ። ስለሱ ግልጽ የሆነ አመለካከት ወይም ሀሳብ የለንም። አሁን በጣም ግራ አይነት መጋባት ውስጥ ነው ያለሁት እና ያ ነገር በጣም ይደብረኛል። ፖስት ግራጁዌሽን ላይ ምን ላድርግ፣ ከዛ በኋላ ምን ላድርግ የሚለው ነገር በጣም ነው የሚደብረው። በግልጽ ካላወቃችሁ ይደብራል። እሱን ነገር ማድረግ አልቻልኩም። የ50 ቀናት ላይ ዋና ዋና ተግባራቶች ዋና ዋና ነገሮችን በዚያ አየናቸው። ከዚህ 50 ቀን አከበርን ካለበት ወደ ኋላ 100 ቀን እንመለስና ወደ ጥር አካባቢ ከተነሱት ነገሮች እንጀምር። ለመጀመሪያ ጊዜ ላይክ 4ኛ ዓመት መሆን የጀመርነው እዛ ነበረ። ዩኒቨርሲቲ ውስጥ የመጨረሻችንን የጥምቀት በዓል ያከበርን ነበር። በጣም ድምቅ ያለ በጣም ደስ የሚል ኤክስፔሪንሶችን ያየንበት በጣም የማይረሳ ጥምቀትን ያከበርንበት ነበረ። ጂሲ ዴያችንን ያከበርነው ባለፉት 100 ቀናቶች ውስጥ ነበረ። የጂሲ ላይ ኦልሞስት ትልቅ ለውጥ የታየበት ነበር። ላይክ ደስ ይላል። ሞር የማይሆኑ የሚሆኑ ነገሮችን አድርገን ያሳለፍንበት ቀን ነው ጂሲ ላይ። የዩቲዩብ ቻናላችን ላይ በዛኛው በሌላ ዩቲዩብ ቻናል ላይ ብዙ ቪዲዮዎችን የሰራሁት እና ላይክ የዩቲዩብ ቻናል ከዚህ በኋላ በዚህ መንገድ መቀጠል አልችልም ብዬ ትልቅ ቢግ ዲሲሽን ወስነን ያን ዩቲዩብ ቻናል አቁመን ወደዚህ ዩቲዩብ ቻናል መጠን ቪዲዮዎችን ፐብሊሽ ማድረግ የጀመርንበት ውሳኔዎችን የወሰንነው ባለፉት 100 ቀናት ውስጥ ነበር። 100 ቀናት ውስጥ ነበር። እነዚህ አቤት ነገሮች ናቸው እና የተለያዩ እቅዶችን አወጥተን ፈትሸናቸው ለመተግበር ሞክረን ነበር። ግን ካለን የጊዜ ጥበት አንጻር እነዚህ ነገሮች ለማድረግ የሚያስችለን የፋይናንሻልም ሆነ የታይም አቅም አጥተን ነበር የተውነው። እነዚህ ነገሮች ማድረግ አልቻልንም። በጣም ብዙ ነገሮች አይተናል ማለት አንችልም። ኖርማሊ የኛ በጣም ብዙ ነገር አይተናል። ኖርማሊ ባለፉት 100 ቀናት ማን ነበር ቢጂአይ ጋር ለመታየት አግኝተነው ነበር ነው። ብዙ ጊዜ ቪዲዮ ውስጥ ሳወራ አግኝተነው ነበር። ላይክ እኔ አስቲንግሊ ማውራት አልችልም። እኔ እያልኩ ማውራት ይከብደኛል። ለምን እንደሆነ አላውቅም። ግን ሞር አግኝቼው ነበረ እንትን አድርጌው ነበረ ሳይሆን አድርገነው ነበረ ካልኳችሁ እኔ ብቻዬን ነው ያደረኩት እንጂ እኔ ውስጥ እኔ ጋር ማንም አላደረገውም። ያን ነገሮች ኮንሲደር አድርጉልኝ። እንደዚህ አይነት ነገሮችን አይቼ ነበር። የተለያዩ ነገሮችን አደርጋለሁ። ክለባችን ነበር ያዘጋጀው። ክለባችን በክብር እንግዳነት ጠርቶ አስታውሳለሁ። ሀሳብ፣ ሀብት፣ ኖርማሊ 3 ሀዎችን ተጠቅሞ ትልቅ ትምህርት ማድረሳቸውን ብዙ ነገሮች አስተምሮናል። እንዴት አንትራፕረነርሺፕ እንደመሆን እንደምንችል፣ እንዴት ከተመረቅን በኋላ ያለንን ላይፍ ምናምን አስመልክቶ ብዙ ነገሮችን ነግሮናል። የዩኒቨርሲቲያችን ፕሬዝዳንት አዳራሽ ነበረ። የዛን ጊዜ ደግሞ እንደ አንድ የኛ ቲም ነበር ያዘጋጀው። የኛ ክለብ ነበር ያዘጋጀው። ከዛ ክለብ ውስጥ መሳተፍ እድል ስለነበረኝ በቅርብ ለማግኘት ፎቶ ግን አልተነሳንም። እኔ ፎቶ መነሳት አልፈልግም። ከማንም ጋር ፎቶ መነሳት አልፈልግም። የዋሌን አትቀስቅሱብኝ ማለቴ እንትኔን አትቀስቅሱብኝ እና ላይክ እና እነዚህ ነገሮች ማድረግ ችያለሁ።
ቢጂአይ ጋር ባለፉት 100 ቀናት ውስጥ ለመገናኘት ሞክረናል ማለት ነው። የተለያዩ ነገሮችን አፕላይ አድርገናል እንደነገርኳችሁ ግን የተሳካ የለም። እነዚህ ነገሮች አድርገናል በዩቲዩብ ላይ ነገርኳችሁ እንደዛ ነው። እስቲ 100 ቀን ካል በ150 ቀናት ምን ተፈጠሩ? ከ50ኛው 50 50 50 ከጥር በኋላ ያሉ የነበሩት የመጀመሪያዎቹ 5 ወራትን ወደኋላ ተመልክተን በምንመለከትበት ሰዓት ለማስታወስ ይከብዳል። ጥሩ ነው ማለት አንችልም። ኖርማሊ ጸጥ ያልኩን ጸዴ ዊኮችንም ያሳለፍንበት ወር ነበር። እንደውም የታህሳስ አካባቢ ከልደት በፊት የነበሩ ጊዜያት በጣም ደስ ይሉ ነበረ። ልደትንም ጨምሮ ከክርስቶስ ልደት በፊት የነበሩት ማለት ነው። ቀኑን ነው ዓመተ ምህረት እንዳይመስላችሁ እና እነዛ ሳምንታት በጣም ደስ የሚሉ ነገሮችን ስናደርግ የነበረበት ነበረ። በህይወቴ ውስጥ ትላልቅ ነገሮችን ሞክሬ ነበር። ሞር ብዙ ነገር ተምሬባቸዋለሁ። ብዙ ነገር ኤክስፒሪያንስ ያደረግኩበት ነበር። እዚህ ጋር እያለልኝ የመጀመሪያው 100 ቀን ውስጥ በጥር 18 ነበር ለመጀመሪያ ጊዜ ጂም ቤት የሄድኩት እና ይሄንን እወቁልኝ። ሲቀጥል አደረኳቸው በጣም ትላልቅ ነገሮች የመጀመሪያዎቹ ሳምንታት የመጀመሪያዎቹ ዩኒቨርሲቲ ከገባን በኋላ የነበረው ሳምንታት የተለያዩ ነገሮችን ወስነን የተለያዩ ነገሮችን ለማድረግ ሞክረናል። የሆነ ቫልዩ ድረስ ሄደናል። እኛ 25 26 ነው የምናቆመው የሚደብረው ነገር እና 30% ድረስ ቢያክል ሄጄ አቆምኩ። ከሁኔታው አንፃር አልተመቸኝም ነበር ጂም መግባት ምናምን ስለነበረብኝ አንዳንድ ነገሮችን ማድረግ ስለነበረብኝ እነዚህ አሁን አድርጌያቸዋለሁ የምለውን ነገር ላይክ ፐርሰናሊ ያ ነገር ማድረጌን መናገሬ አስፈላጊ ነው ብዬ ስለማላምን ነው እንጂ ብናገራችሁ ደስ ይለኛል። ግን መናገር አስፈላጊ አይደለም። ፐርሰናል ኬዝ መናገር አልፈልግም። ለዛ ነው የማልናገራችሁ እንጂ ምርጥ ነገሮችን ያሳለፍኩት በታህሳስ ወር እና ምን ነበር ህዳር ጥቅምት አካባቢ ነበረ። ታህሳስ ወር ላይ ደግሞ በሳምንት ውስጥ ሁለት ቪዲዮዎች ሳምንት ሙሉ የፖስትኩበት ነበረ። በዚህ ዩቲዩብ ቻናል አይደለም በዛኛው ነው ፖስት አድርጌ ነበረ። በተለያዩ ልጆች ነው ደግሞ አንድ ልጅ ላይ ፖስት ባደርግ ጥሩ ብዙ ልጆች ግራ ያጋቡኛል። አሁንም አንዱ ላይ እየሰራሁት እንደሆነ ይሄኛውን ብሞክረው ከዚህኛው ልጅ ያስወጣኝ ይሆን ምናምን ያስብለኝ ነበርና ላይክ ለዛ ግራ የተጋባሁበት ጊዜ ነበረ። በጣም የተጨናነኩበት ብዙ ቪዲዮዎችን የሰራሁበት በጣም ፕራክቲካል ያደረግንበት የመጀመሪያው ሳምንት ነበረ። ለመጀመሪያ ጊዜ በቃ እናጠቃልለውና ዩኒቨርሲቲ ውስጥ የገባነው በጥር መስከረም 5 ጀምሮ ነው። ቤት ብዙም አልቆየሁትም። አጠቃላይ በዚህ አመት ብዙ ቆይታዬን ዩኒቨርሲቲ ውስጥ ነው። ከጥቅምት ማለትም መስከረም 5 ጀምሮ በዩኒቨርሲቲ ውስጥ ቆይተናል። የሶስተኛ አመት ትምህርታችንን ጨርሰን የአራተኛ አመት ትምህርታችንን የመጀመሪያው ሴሚስተር ጨርሰን አሁን የሶስተኛው ሴሚስተር ኦልሞስት እያገባደድን ነው። በዩቲዩብ ቻናላችን እና የመጀመሪያው ዩቲዩብ ቻናላችንን ትተን ሁለተኛው ዩቲዩብ ቻናል ጀምረናል። እንደዚህ አይነት ነገሮች ለማየት ሞክሬያለሁ። ከዚህ ቪዲዮ ኤክስፒሪያንሴን ምን እንዳደረግኩ በዚህ አመት ውስጥ ብቻ ያደረግኳቸውን ነገሮች ለመሰነድም ዶክመንት ለማድረግም ለማጋራትም ፈልጌ ነው ያጋራኋቸው። በጣም አሪፍ ቆይታ እንደነበረን ለማስታወስ እወዳለሁ። ይህ ቪዲዮ በጣም ረጅም ነው የሚሆነው። ኧረ በስመአብ የኛ አቬሬጅ ቪው ዱሬሽን ኢዝ ኖት ጥሩ አይደለም። ብዙ ሰዓት አይታየልንም ቪዲዮአችን። ስለዚህ አሁን ይህ ቪዲዮ እንዴት እንደሚሆን እንጃ። የዛሬ ቪዲዮ ይሄን ይመስል ነበረ። ዛሬ ከኔ ጋር የነበራችሁ ኤክስፒሪየንስ ቆይታ ይህን ይመስል ነበር። አብራችሁ ስለሆናችሁ በጣም ነው ደስ ያለኝ። ይህ የቅጽበት ሁለተኛው ሲዝን ኤፒሶድ 2 ነው። ኤፒሶድ 2 በሁለተኛ ሳምንት ነው። አሁን ሁላችሁም ይህን ቪዲዮ እስከዚህ ሰዓት አታዩም? ያያችሁ ሰዎች ሰብስክራይብ እያደረጋችሁ ሂዱ። ፕላስ ላይክ ማድረግ አትችሉም? አድርሱ፣ ኮመንት አድርጉ። ደግሞ በሳምንት ልዩ ፕሮግራም ልዩ ቪዲዮ በጣም ደስ የሚል ቪዲዮዎችን ይዘን እንመጣለን። ጽድት ያለ ቪዲዮ ነው። ታስቦበታል፣ ታቅዶበታል ያኛው ቪዲዮ እና በቃ አብረን የሚገርም ጊዜ እናሳልፋለን። ሰብስክራይብ እያደረጋችሁ እንሰነባበት። እስከ ሳምንት፣ መልካም ሳምንት። ቲቪ ስቴሽን ላላችሁ መልካም ሳምንት።